በኢትዮጵያ ከሚገኙት ታዋቂ ጠጪዎች አንተ ያማል እንዴ? ሰማኝ ተረጋግተህ። በኢትዮጵያ ከሚገኙ ብርቅዬ እንስሳት ውስጥ ሶስት ጥቀስ። ይሄ ነው እንዴ? ኧረ እኔ አራት ነው የምጠቅስልህ። እንደው እኔ አራት አልፈልግም፣ ሶስት ጥቀስ። ሶስቱን ጥቀስልኝ። ሶስት? እሺ አንድ ዋሊያ በል። ዋሊያ። አንበሳ? እሺ ሁለት ጨምር። ቅዱስ ጊዮርጊስ፣ ሜታ፣ በደሌ። አባቴ ሆኔ ተሸውዳለሽ ማለት ነው። ቀን ሌላ ሰው ጋር አጅዋለሽ ነበር ማለት ነው። አየው ኢፌክት ይሄ ነው። ሰላም ፋሚሊ እንዴት ናችሁ? እኔ በጣም ደህና ነኝ። ትምህርት፣ ጤና፣ ስራ ሁሉ ሰላም። እኔ በጣም ይመስገን ደህና ነኝ። ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ቪዲዮ ከተመቻችሁ ላይክ ሼር አድርጉት። እንግዲህ ለቪዲዮ ደግሞ አዲስ የሆናችሁ እንግዲህ ሰብስክራይብ አድርጉት። አሁን ቀጥታ ወደ ቪዲዮአችን እንሄዳለን ማለት ነው። አብራችሁን ቆዩ። እንግሊዝ መምህር ደደብ ተማሪዎች ሲታችሁት ክሬቲቭ ነው። መምህርን ኳስ ተጫዋቻው ምን ያገናኘዋል? ይገርማል። ለማን በጣም ነው የሚገርመው። ሄሎ ጠጩ ጀለስስ ያስበላ ወይ ምን ፈለግ? እንትን ነው ስማ፣ የሆነ ጥያቄ ተጠይቄ ነው ከመለሰን 1000 ብር ተሸላሚ ይሆናል። ተረጋግተህ ስማኝሽ። 1000 ብር? አንተ አቀል? አዎ ተረጋጋ። 1000 ብር አውጥ። ዝም ብለህ ስማኝ። ንገረኝሽ ጥያቄው። እሺ ጥያቄው ስማኝ። በኢትዮጵያ የሚገኙ ሶስት ታዋቂ ግሮሰሪዎች። ግሮሰሪዎች በእናትህ ሰው ያትንቀልቀል። ተረጋግተህ ስማኝ። እሺ በል። በኢትዮጵያ ከሚገኙት ታዋቂ ጠጪዎች አንተ ያማል እንዴ? ሰማኝ ተረጋግተህ። በኢትዮጵያ ከሚገኙ ብርቅዬ እንስሳት ውስጥ ሶስት ጥቀስ። ይሄ ነው እንዴ? ኧረ እኔ አራት ነው የምጠቅስልህ። እንደው እኔ አራት አልፈልግም፣ ሶስት ጥቀስ። ሶስቱን ጥቀስልኝ። ሶስት? እሺ አንድ ዋሊያ በል። ዋሊያ። አንበሳ? እሺ ሁለት ጨምር። ቅዱስ ጊዮርጊስ፣ ሜታ፣ በደሌ። ዋው ቅዱስ ጊዮርጊስ፣ ሜታ፣ በደሌ ብርቅዬ እንስሳው ኢትዮጵያ። ኧረ የሌለ ነው። ኧረ ተው ኤክሰለንት ብያለሁ። ለማንም ዋው ሄሎ፣ አረ ፀሐይ ላይ አስቆመሽኛል። የት ጋር ነሽ ያለሽው? ፀሐይ ላይ ቆሜያለሁ እኮ። ምን እየሆንሽ ነው? ቶሎ ነኝ። ሄሎ ሌላ ቦታ ጥለህ መታ ይሆናል። ዞር በልልኝ፣ እኔ ሰው እየጠበቅኩ ነው። የምሬን ነው፣ ሰው እየጠበቅኩ ነው። ጓደኛዬ ፀሐይ ላይ ቆሜ እኮ እሺ፣ ዞር በዚህ አካባቢ ነው እኔ ሳልፍ የጣልኩት እንዴ? እዚህ ቆሜ ያለው እኮ አንተ ስታልፍ እዚህ ቆሜ ነበር። ኧረ ቆሜ ነበር። እሺ እስኪ ይሆናል። እስኪ ዞር ብለህ ሰው እየጠበቅኩ ነው እኮ ፈልገው። እሺ ኖ እሺ፣ ወይ ተነሽ። እዚህ አካባቢ እኮ ቦታው ሙሉ ከበሽዋል። ምንድን ነው የምትጠይቂው? የለም ዞር በልልኝ ነው የምልህ። የለም ሲሙ አትነሽም? ልትሰርቀኝ ነው? ልትዘርፈኝ ነው? ሂድልኝ ብያለሁ። ምን አገባሽ? መንግስት ነገር ነው። አውቄብሃለሁ፣ ሌባ ነህ። እኔም እዚህ ቁጭ እላለሁ፣ አንቺም እዚህ ቆመሽ ትወጣለሽ። ዋው ግግም አለችበት እኮ። የሌለ እኮ ነው ያገገመችበት። ኧረ የምር እንደዚህ ይደረግ? እንደዚህ መገገሟ የሌለ ነው። እሱም የመንግስት በር ነው፣ ተቀምጦ ይጠብቅሻል ማለት ነው። ተቃጠለ። ወይኔ አባቴ ሆኔ። ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። የኔ ትልቅ ሰው
የኔ ደርባባ አይ ብሎ ተበላ። አንተ ለምን ቀን ተወለደ አላለ? ልጅ የኔ አይደለም ብለህ ይካድሽ ተወኝማ አንተ በል ሚስቴ ጋር የምንተኛ ማታ ማታ ነው። እሺ የምንተኛ ማታ ማታ። እሺ እሺ አሁን ልጁ ምን ተወለደ ቀን? እሺ እና እንዴት ቀን ቢወለድ እንዴት ማታ ማታ ተኝተን ልጁ ለምን ቀን ተወለደ? አንተ እየወለድክ ነው መሰል። ስለዚህ ማታ ነበር መወለድ ያለበት በሰዓቱ። እና አየው አንተ ሸጉዳለሽ ማለት ነው። ቀን ቀን ሌላ ሰው ጋር አየዋለሽ ነበር ማለት ነው። አየው ጀዝባል አቡ ዋው ይመች። ለማንም አቡ ሌላ እዳለች ብለህ ሊያረጉት ነው። God have mercy upon us. በጣም ነው የተጫወቱ አቡ በጣም ወሮ እኮ ነው የጣላት። ልገላት ነው ሲለው እንግዲህ መቼም አተርፍ ብሎት እንግዲህ ከስክሷት ነበር ከሰከሳት። ስራ እንደዚህ ጥፋ እንዴ አንዲት ነው ተበልቶ እኔ ያገኘሁትን ነው የምሰራው። ሲጋርነት ውስጥ በቃ ወዛደርናቸው ተብዬ ነበር እዚህ ጋር እኔ እሰራለሁ አለ እኔ አለው። ስንት ነው በቀን የምትሰራው? እኔ 300 ብር ብቻ። 300 ብር? አዎ። አንተኛውስ? እኔ ጃምቦ ብቻ ጋብዘኝ። ጃምቦ ኮንቴነሮችን ተራግፈዋል። አዋቂ ለተፈ አለቃ ጨርሻለሁ። ጨርሳል? ወይ ስለዚህ እሺ ወንድሜ እሱ ሂሳብ ስትመጣ 20 ጃምቦ ነው። እሺ 700 300 ብርም ቢሆኑ 1400 ብር ጭማሪ። ዋው God have mercy upon us. God have mercy upon us. እንግዲህ ስልክ ላይ ዲፔንድ መሆን የሚያመጣው ኢፌክት ይህ ነው። ግሩን ይዘው መሄድ መስሏቸዋል። እንግዲህ ግሩን ይዘው እዛው ተገደራቸው። አቡ ይመች። በጣም ነው የተገደራቸው። እንግዲህ የሚበረታታ አወዳደቅ ብድር በምድር ይሉታል። ይሄ ነው። ዋው ብድር በምድር ነው። ደግሞ ታብታብ ማድረጉን አልረሳም። ቴክኖሎጂ አይ እሱ እንግዲህ ብር ሰራለሁ እንተና ሲል እንደዚህ ጉድ ትስራው። አም ሶሪ
ኡፍ ባላዘጋብኝ እስኪ አንዳችሁ አስደውሉ። አባ ቆላኮ እዚህ መቀመጥ አንተ ስልክ ትሰራለህ? ሳምንት ገቢ ግን ስንት ሆነ? አንድ ቁጭ ባጃጅ የሱ ባላንስ የለም። ነይ እንደው ማልጣም ከኝ ብር እችላለሁ እኔ ጉዴም እችላለሁ እኔ። ዋው አይ ደግሞ እንግዲህ ስልካችን ስጥ ይዘል አይ ሁለቶችን ባንድ አፍታ ባላያጅ ደግሞ ወረድ ይመቼ። ሰላም እንዴት ናችሁ? ለምንድን ነው ሰው ሁሉ ወንፊት የሆነው? ወንፊት ሁሉም በየቦታው ወንፊት ሆኗል። በቃ የራሴ ጓደኛ ነው ብዬ ሚስጥር ነው ለማንም እንዳትናገር ብዬ ስነግረው ምን ቢያደርገኝ ጥሩ ነው? ለራሴ መጥቶ ይነግረኛል። ሌላ ሰው መስየው ለራሴ መጥቶ ይቀድላል። ወንፊት በየቦታው አለ እኮ እንደዚህ ነው። እንግዲህ ለሰው አትናገር ሚስጥር ነው ብሎ መናገር ተናገረው ማለት ነው። እየነገርኳችሁ አልነበር? ለምን በር ከፈታችሁ? እናት አንዴ ቆይ ለምን በር ከፈታችሁ እንዴ? እንዳትወጣ ብዬ ነገር ይቆይ ሲል ተወዛገው ዙር እስኪ 6-7 ወንድ ይዛ ስመጣ እኔ እንደምጠፋ ጠርጥሬ ነበር። እስኪ ዙሪ እንዳትወጣ በር ቆልፉ ብያል ነበር እንዴ? ነይ ቁሚ እስኪ ልሽ አንዴ። ለመሆኑ እሷ 8 ወጥ ነው ያላት? በነውሻችን ጠፍታ ነው ወይ? አይ ውሻችን ጠፍታ ነው ሰራላት። ወይ ሰላም ነው አለን። እንዴት ነሽ? አለን። ምን ልስጥህ? እንትን ቪያግራ ነሽ እንዴ? ቪያግራ እዚህ አይሸጥም ፋርማሲ። በቃ እሺ ትስኝ። መርፌ ቆየት በእንዳስቀመጥኩት። ዋው ስልኩስ ሄደ እንዴ? አባት ስልክህን ኖ የኔ አይደለም። አተርፍ ባይ አጉዳይ ይባላል። ወይኔ አተርፍ ብለህ እኮ አጉዳይ ሆነ። ወይኔ ስልክህን እኮ ተበል -5 ሲቀነስ -5 ስንት ይመጣል? ዜሮ። አሁን አንተ ለሻምሱ 5 ብር አበደርከው። አሁንም ደግሞ ለሻምሱ 5 ብር ስታበድረው ስንት ይመጣል አንድ ላይ? እንዴ የመጀመሪያው ሳይመልስ ለምንድን ነው ማበድረው? የመጀመሪያውን ሳይመልስ ለምንድን ነው ማያበድረው? እውነቱን እኮ ነው። ለምን ያበድረዋል የመጀመሪያውን ሳይመልስ? አቤት ቀጥልበት አቦ። ዋው መሮጥ ማይችል እኮ የፈጠረው ሲስተም የሌለ ነው። መሮጥ ስለማይችል አድርጎ የፈጠረው ሲስተም ትጠላለህ ሲጀምር። ወይኔ ዋው ሰላም የሚላቸው መስሎት ነበር። እንግዲህ እሱ ሌላ ነገር ይጫወታል። ስልኩን ሊወረወረ ዋው አቦይ መቼ ድንጋይ ወረወር ብለህ ስልክህን። ዋው አመሰግናለሁ። ያሻው ነው ወንድሜ። እንዴት አይነት ጥሩ ሰው ነው በእናትህ። ሸክሜን ነው ቀለልኮ። ኢትዮጵያ ለማድረግ ልክ እንዳንተ አይነት ደግ ሰዎች ያስፈልጓታል። ቆሻሻው ትንሽ ስለሚሸት እዛው ብትል የተሻለ ነው። ምክንያቱም ጥሩ ሰዎች ያስፈልጉናል። ሰርቅ ብሎት እንግዲህ ቆሻሻ
ውድ የተከበራችሁ ቤተሰቦች እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበረ። እንደተዝናናችሁ ተስፋ እናደርጋለን። ቀጣይ ደግሞ በሌላ ቪዲዮአችን እንመጣለን። ግን ሰብስክራይብ፣ ላይክ እና ሼር አድርጉ በማድረግ አበረታቱኝ። እንግዲህ ዛሬ በዚህ ጨርሰናል። ሳምንት በሌላ እንገናኛለን። እስከዚያው ድረስ ደህና ሁኑ። ቻው